መግደሉ አንሶት ደግሞ ሌላ ውሸት ሲሉ የሞዴል ቀነኒ አባት አቶ አዱኛ ዋቆ በስሜት ተሞልተው ድምፅ አንዱዓለም ጎሳ ላደረገው ንግግር ምላሽ ሰጥተዋል። ጥቂት ደቂቃዎች አብራችሁን ስትቆዩ የሞዴል ቀነኒ አባት የሰጡትን ምላሽ አሰምተናችሁ የቀነኒ ታናሽ ወንድም ሌላ ተጨማሪ አዲስ መረጃ አውጥቷል። እሱንም እናስደምጣችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦታው ላይ ያስቀምጣችሁልን ለጥቂት ደቂቃዎች አብራችሁን ዝለቁ። የሞዴል ቀነኒ ደም ዛሬም መጣራቷን ቀጥላለች። ጉዳዩ በየጊዜው አወዛጋቢነቱ እየጨመረ ልባት ሳይገኝለት እስከ ዛሬ ዘልቋል። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ትኖርበት ከነበረው ህንፃ 5ኛ ፎቅ ላይ ወድቃ ህይወቷ ያለፈው የሞዴል ቀነኒ አዱኛ ጉዳይ በባህላዊ የኦሮሞ አባገዳ ስርዓት በርቅ ለመቀጨት የተደረገው ጥረት ሳይሳካ መቅረቱ አባገዳዎች አስታውቀዋል። ጉዳዩን ላለፉት 3 ወራት በሽምግልናና በባህላዊ የፍትህ ስርዓት ለመፍታት ሲጥሩ የቆዩት የቱሉማ አባገዳ ጎበና ሆላ ጥረቱ በተጎጂ ቤተሰቦች ፍቃደኛ ለመሆን ምክንያት መቋረጡን ዶቼ ቬሌ ለኔ ነግረውኛል ብሎ እንደገለጸ እናስታውሳለን። የሽምግልናው ሂደትና የአባገዳዎች እይታ አባገዳ ጎበና እንደገለጹት ጉዳዩ በመደበኛ ፍርድ ቤት እልባት ባለማግኘቱ የገዳ ስርዓት አባቶች ተጠርጣሪውንና የተጎጂውን ቤተሰቦች በማገናኘት መፍትሄ ለመስጠት ጥረት ሲያደርጉ ቆይተዋል። ሆኖም በአራተኛ ቀጠሮ የሟች አባት አቶ አዱኛ ዋቆ ሂደቱን አፍርሰዋል ሲል ተደምጦ ነበር። አባገዳዎች ጉዳዩን ከኦዳ ቡልቱም አባገዳዎችና ከሀገር ሽማግሌዎች ጋር በመሆን በጥልቅ እንደተመለከቱትና እውነቱ ተገኝቷል የሚል እምነት እንዳላቸው ተናግረዋል። ይሁን እንጂ የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘውን እውነት ለጊዜው ይፋ ሳያደርጉት ሂደቱን ለማቋረጥ መገደዳቸውንም አብራርተዋል። በሌላ በኩል የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ የሽምግልና ሂደቱን ያልተቀበሉበትን ምክንያት ሲያስረዱ በቅድሚያ የልጄ ገዳይ ማን እንደሆነ ሳይታወቅ ካሳ ወይም ጉማ እንቀበልም የሚል አቋም እንዳላቸውም ገልጿል። አቶ አዱኛም አክለው እነሱ ወይም ሽማግሌዎቹ የሚሉት ደም በእጃችን አለ ግን አልገደልኩም ነው፣ እኛ ደግሞ የገደለው ሳይታወቅ እንዴት ጉማ እንበላለን በማለት ጠይቀዋል። አባትየው አጽንኦት ሰጥተው እንደተናገሩት በቅድሚያ ተገቢው ማጣራት ተደርጎ እውነት ከተረጋገጠ በኋላ ወደ መሐላና ሌሎች ሂደት መግባት እንደሚቻል ጠቁመው አሁን ባለበት ሁኔታ ግን ሂደቱን እንደማይቀበሉትም አስታውቀዋል። ሞዴል ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው መኖሪያ ቤት ከ5ኛ ፎቅ ወድቃ ህይወቷ ማለፉ ይታወሳል። ይህንን ተከትሎ አርቲስት አንዱዓለም ጎሳ በቁጥጥር ስር ውሎ የነበረ ቢሆንም አቃቤ ህግ በተሰጠው ጊዜ ክስ ባለመመስረቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁም አይዘነጋም። ድምፃዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያም የተሰነዘሩበት ውንጀላዎችንም ማስተባበያ እንደሰጠም እናስታውሳለን። ድምፃዊ አንዱዓለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖች በባለቤቱ ቀነኒ አዱኛ ህልፈት ዙሪያ እየተሰነዘሩበት ባሉ ትችትና ጥርጣሬዎች ላይ ምላሽም ሰጥቷል። ድምፃዊ በአፋን ኦሮሞ ባወጣው ቪዲዮ መግለጫ ክስተቱ የተፈጸመበትን ሁኔታና ከዚህ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። በፋስት መረጃ በአማርኛ እንደሚከተለውም አቀርበውታል። አንዱዓለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን ለማጥፋት ሙከራ ታደርግ እንደነበረም ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያውቁም ተናግሯል። ባለቤቱ ህይወቷ ባለፈበት ዕለት ስለነበረው ሁኔታ ድምፃዊ የሚከተለውን ነጥቦችም አቅርቧል። በዕለቱ አብረው እንደነበሩና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድ አድርሻት ስትጨርሽ ደውይልኝ ብያትን ሄድኩት። ማታም አብረው ተኝተው እንደነበር ገልጿል። ማታ አብረን ተኝተን ሳለ ስለውሎ ስጠይቃት ከጎን የተነስታ መሄዷንና ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበር ዘሎ ሲገባ ላርጎ ወይም የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዴት አደርጋለሽ ብሎ ሊያረጋጋት ሊያወራት መሞከሩን ገልጿል። ድምፃዊው እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግሯትም እሷ ግን ይስፋህ በማለት በድንገት ሩጣ መዝለሏን አስረድቷል። ሊዛት ቢሞክርም ሳይሳካለት
ቀርቶ መውደቋንም ገልጿል። ድምፃዊ አንዱዓለም ጎሳ በማጠቃለያ ላይ በምንም ተአምር እሷን አልገደልኳትም በማለት የቀረበበትን ወንጀል ክስ አጥብቆ አስተባብሯል። ሽማግሌዎችንም የላኩት ከቤተሰብ ጋር ያለውን ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለውን ነገር አላውቅም ብሏል። ማለቱ ደግሞ ቤተሰቦቿን አስቆጥቷል። በትላንትናው ዕለት ወንድሙ ያየውንና በልቡ ያለውን እውነት ሁሉ ፍርጥርጥ አድርጎ ከነ ማስረጃውም ተናግሯል። ካነሳቸው ሐሳቦች ውስጥ ዋና ዋናዎቹ በቀነኒና አንዱዓለም መኖሪያ ቤት ውስጥ ያለው አንድ መስኮት በጥይት ተበስቷል። ይህንን ፖሊሶች ገብተው ፎቶ አንስተው እንደ መረጃም ወስደዋል። ይህ ደግሞ የሆነው የቀነኒ ወንድም አብሯቸው ሲኖር ተኩሶ የሳተው ነው። በጣም ይጠጣል፣ ሌላም ልምድ አለበት ይላል የቀነኒ ወንድም። ለፖሊስ እንደተናገረው መድኃኒት ወስዶ ነው የሚተኛው፣ ሰው እያሳደደኝ ነው ይላል፣ ይቃዣል፣ ይፈራል። እንደዚህ አይነት ባህሪ ያለው ሰው ነው። ከዚህ በፊት ሁልጊዜ ደብድቧት ሆስፒታል ገብታለች። የመጀመሪያ ላይ ልቧ ላይ ተረግጣ ነው፣ ሁለተኛ ላይም እንደዚሁ በጣም መቷት ነው። ብዙ ጊዜ ይጣላሉ ሲልም በእንባ ታጅቦ ተናግሯል። አሁንም የቀነኒ ደምና ቤተሰቦቿ ፍትህ እያሉ እየተጣሩም ይገኛሉ።